ፕሮጀክቱ ያው 2012 ግንቦት ላይ ነበር የተጀመረው። በመሀል ያው በጦርነት ምክንያት 2013 ላይ ተቋርጦ ነበረ። ከዛ በኋላ 2016 ታህሳስ መጨረሻ ላይ ነው የጀመርነው። በአጠቃላይ ፕሮጀክቱ በ3000 ካሬ ላይ ህንፃው 3000 ካሬ ላይ ነው ያረፈው። 2000 ካሬ ላይ ነው ያረፈው ህንፃው። በአጠቃላይ ህንፃው ያለበት ማለት አጠቃላይ የሚሰጠው ግልጋሎት ምንድነው? የፓርኪንግ ይኖረዋል። የካፍቴሪያ ኦፊስ ሰራተኞች የሚሰጥ አገልግሎት የሚሰጥ ካፍቴሪያ ይኖረናል። የህፃናት እንክብካቤ መስጫ ወይም ደግሞ ማቆያ ይኖረናል እና አጠቃላይ ደግሞ ለስብሰባ አዳራሽ የሚያገለግል ወደ 400 ሰው የሚይዝ አዳራሽ ሁለገብ አዳራሽ ይኖረናል። ወደ 3 ሊፍቶች አሉት። ማለት ህንፃው ሲሰራ ዘመናዊ ሆኖ ለዲሴብል የሆኑ ሰዎች ማለት አካል ጉዳተኛ ያልሆኑ ሰዎች ታሳቢ ተደርጎ 3 ሊፍት አለበት። 3 ደረጃ አለበት። G+2 ቤዝመንት አለው። G+8 ነው። ከዛ ወደ ላይ ያለው በሙሉ በአጠቃላይ ወደ ለቢሮዎች አገልግሎት ነው የሚሰጠው። የፋየር ኤስኬፕ ደረጃው ሲሰራ ወደ ውጭ ለእሳት አደጋ በሚያጋጥምበት ሰዓት ንፋስ እንዲያገኝ ተደርጎ በሁለት ዊንግ ፋየር ኤስኬፕ ብለን የምንጠራው ደረጃ ያለበት በዚህ መልክ ነው እየተሰራ ያለውና ሌላ ምንድነው ከዘመናዊነት አንጻር ማለት የቬንቲሌሽን ስራው ሙቀቱን የአየር ሁኔታውን እያየ የሚቀያየር ዘመናዊ የቬንቲሌሽን ስራ ያለበት ግን በቴክኖሎጂ አይሲቲ የምንለው ደግሞ የዳታ ሲስተም ማለት ዘመናዊ የሚባሉ የስብሰባ አዳራሽ ላይ የሚገጠሙትን ዋይፋይን ጨምሮ በሙሉ አካቶ እየተሰራ ያለ የመብራት ሁኔታን በተመለከተ 24 ሰዓት አገልግሎት ሊሰጥ ተደርጎ ታስቦ የጄኔሬተር ጭምር እና ደግሞ ጄኔሬተር በማይኖርበት ሰዓትም መብራትን በማይኖርበት ሰዓትም የኤሲ ሪዘርቭ አድርጎ ወደ ኃይል የሚቀየር ቢያንስ 24 ሰዓት አገልግሎት የሚሰጥ እና ሙሉ 24 ሰዓት የመብራትና የስራ ሳይቋረጥበት አገልግሎት የሚሰጥ ታስቦ እየተሰራ ያለ። አሁን ያለበት የመስተዋት ገጠማ ስራ ጀምረናል። አለምንም ስራ ጨርሰን የመስተዋት ገጠማ ስራ ጀምረናል። የውስጥም የሴራሚክ ስራዎችን በአጠቃላይ ሰርተን ጨርሰናል። አሁን የቀረን የተወሰነ የማጣራት ስራ የመስተዋት የፓርቲሽን ማስተዋት ስራ መስራት እና የተወሰነ የስቴጅ ስራዎች ነው የቀረን እንጂ ኦልሞስት እና የፌንስ ወርክ ስራዎች ነው አሁን የተወሰነ የቀረን። ሌላውን ኦልሞስት ሙሉ በሙሉ እየጨረስን ያለ ነው። በቀጣይ 3-4 ወር ውስጥ ጨርሰን አጠናቀን ለማስረከብ ነው አሁን ያለው ፕላናችን። ከጅምሩ ጀምሮ እስከ መጨረሻ አሁን ካለበት ደረጃ ጥራቱን ጠብቆ በኮንትራት ዶኩመንት መሰረት እና በተሰጠው ድሮይንግ መሰረት በጥራት በአግባቡ እየተሰራ ያለ ያው የኛ ዋናው ስራ የስራ ድርሻችንን የኮንትራት አስተዳደሩና የጥራት ክትትል ነውና በዚህ በኩል በጥሩ ሁኔታ እየተሰራ ነው። ደስ እያለኝ ነው ለራሴ ነው ለሀገር ክብር